ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኔ ምርጥ ቤተሰቦች እንደምን አላችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው እንግዲህ በጣም አሪፍ ብዬ የመረጥኩላችሁን ቪዲዮ ይዤላችሁ መጥቻለሁ። በእርግጠኝነት ትማሩበታላችሁ ብዬ አስባለሁ። እኔ ብዙ ቁም ነገር የጨበጥኩበት ቪዲዮ ነው። ሩታ ትላንትና ከአብርሃም ጋር ተገናኝተው እንደነበረ ታስታውሳላችሁ። የመጨረሻ ለሽኝት ነው የመጣ ነው ብሎ አብርሃም ሊሰናበታት እንደመጣ ነግሮን ነበር አይደለ? ሩታ ወደ ቤተሰቦቿ የመውለጃዋ ጊዜ ስለደረሰ ወደ ቤተሰቦቿ እየሄደች ነበር። ዛሬ ወደ ቤተሰቦቿ ጋር ገብታለች። በጣም የሚገርማችሁ ነገር በጣም ከረጅም ጊዜ በኋላ ነው ከቤተሰቦቿ ጋር የተገናኘችውና ስፔሻሊ ከአባቷ ጋር ማለት ነውና አባቷ በጣም አሳዝኖኛል። እዚሁ ሆነን ለዚህን ያክል ጊዜ ያለ መገናኘት ብለው ሲናገሩ ሴት ልጅ በአባቷ አትጨክንም አይደለ? ሩታ ግን እንዴት አስችሏት እንግዲህ ለረጅም ጊዜ አባቷን ሳታይ እንደቆየች አናቅም። ግን የሚገርማችሁ ነገር በጣም አስተዋይ በጣም ቁም ነገር ያላቸው አባት እንዳላት ዛሬ በተለቀቀው ቪዲዮ ላይ አይተናል። የእውነቴን ነው የምለው። ምንም የሚጣል ቃል የላቸውም። ሩታና አብርሃምንም ትክክል አይደላችሁም በማለት ወደ ትዳራቸው እንዲመለሱ ሩታን ቃል አስገብተዋታል። ከናንተ ቃል አልወጣም ይስተካከላል ብላለች ማለት ነው። ስለዚህ ጉዳያቸው ላይ ያልቅ ነው ማለት ነው። ስለዚህ መሃል ላይ ሆናችሁ እና አቤል ብሩክ ምናምን ማነው አቤልና ማነው ብሩክ ያው እንግዲህ ምንም ማድረግ አትችሉም። አልተሳካላችሁም። ሄርሜላም እንግዲህ ካሁኑ መግቢያሽን መፈለግ መቻል አለብሽ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ እስከ መጨረሻው ቪዲዮ ካያችሁት በእርግጠኝነት ቁም ነገር ትጨብጡበታላችሁ። በጣም የእሳቸውን ምክርም ትሰማላችሁ ማለት ነው። ፍቅር ማለት ትዳር ማለት ምን ማለት እንደሆነ በደንብ አድርገው በምሳሌ የገለጹበትን በጣም የተመረጡ ቪዲዮዎችን ነው ይዤላችሁ የመጣሁት። እስከ መጨረሻው ከኔ ጋር ቆዩ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ እስቲ ከሐሳባቸው ተስማማላችሁ? በእሳቸው ሐሳብ ተስማማላችሁ? ኮሜንት ላይ ጻፉልኝ። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ፣ ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮ እንድትጀምሩ በትህትና ጠይቃለሁ። እስቲ ወደ ቪዲዮ እንሂድ። ድንገት ነው ሰርፕራይዝ ልታረጋቸው የሄደችው ሩታ ማለት ነው። ሰላም ነው የሉም ማንም የለም አለ አባትሽም አለ። አሁን እኮ ከሱ ጋር አብረን ልንወጣ ነበር። ድንገት ነው እንግዲህ ሩታ ሰርፕራይዝ ልታረጋቸው ነበር ሐሳቧ የሄደችበት ማለት ነው። አልነገረቻቸው። ሆኖም ግን ያው ቤተሰቦቿ እናትና አባቷ የመጨረሻ ልጅ መሆኗንም ሰምተናል ዛሬ። ድንገት ሊወጡ ሲሉ ነው የደረሰችው ማለት ነው። እንግዲህ እንደዚህ ፏ ብለው ጎረቤት ጥሪ ነበራቸው፣ እዛ ሊሄዱ ሲሉ ነው እንግዲህ የደረሰችው። እድለኛ ናት እንደው ሳይወጡ በመድረሷ ማለት ነው። እና ያሳዝናሉ ብቻ እውነት እንዴት ነው አባቴ? እሺ ጋሺ ኑ ቁጭ በሉ። ዋው በጣም ነው ደስ የሚሉት የእውነት እኒህን የመሰሉ ቤተሰቦች። እውነት አንዳንድ ጊዜ ባለፈው ያልኳችሁ ነው እንደዚህ ቤተሰብን ለመጠየቅ ብዙ ጊዜ የለንም ምናምን በቃ የራሳችን የሆነ ነገር ላይ እንወጣጠራልና ነገሩ ምንም ለውጥ ላናመጣ ማለት ነው። አንዳንድ ጊዜ ለውጥ ላናመጣ በጣም እንወጣጠራለን፣ አንጠይቅም። ከዛም በኋላ የሆነ ጊዜ ላይ የሆነ ነገር ሲፈጠር ነው ብዙ ጊዜ የምንሮጠው አይደለ? ሩታ እንግዲህ ዛሬ ልጇ አስገድዷት ነው የመጣችው ማለት ነው። ቤተሰቦቿ ጋር ለመውለድ ነው የመጣችው። ለረጅም ጊዜ ቤተሰቦቿን አላገኘችም፣ ስፔሻሊ አባቷን አላገኘችም። እሷ እንደነገረችን ከሆነ ማለት ነው። የመስቀል ወፍኮንሽ ብንኮ እንግዲህ እመጣለሁ እያልኩኝ ግን ይቅርታ አድርጉልኝ። እንደወጡ ቀረ አይባልም እንግዲህ ተመስገን ለዚህ ቀን ያበቃል። አይን ላይን አገናኘን። እግዚአብሔር ስሙ ይባረክ። እግዚአብሔር ይመስገን። የኔ አባት በጣም ሲያሳዝን እውነት እሳን በማግኘታቸው በጣም ደስ ብሏቸዋል። የእውነት በጣም ማለት ነው።
የሚገርም ደስታ ውስጥ ነው ያሉት የደስታ ስሜት ውስጥ ነው ያሉት አሜን ሻለው እኔ ልጅ ደናናችሁ አንቺ እንዴት ሰው ይናፍቀኛል ማትይ አይገርምም የምትገርም በህይወት እያለ መገናኘት ቀላል ነገር አይደለም እኮ እውነት ነው በጣም ደስ የሚል አዎ የሰው ልጅ በህይወት እያለ መገናኘትን የሚያክል በጣም ደስ የሚል ነገር የለም ገብቷችኋል አይደለ አንዳንዴ ስንቆም በቃ የምንወርቅ አይመስለንምና ለዛ ነው ብዙ ጊዜ የራሳችን የሆነ ነገሮች ላይ ብቻ ፎከስ ያደረግን ራሳችንን ቢዚ የምናደርገውና አንዳንድ ጊዜ መወሰን ይጠይቃል ማለት ነው ወሳኝ በቃ የሆነ ነገሮችን ወስነን ቁርጥ አድርገን ማድረግ ያለብን ነገር ማድረግ ይጠበቅብናል ብዬ አስባለሁ እኔ እግዚአብሔር ተመስገነ ክብሩስ ይውሰድ እንግዲህ እግዚአብሔር በሰላም አምጥቶ ከኛ ጋር ማገናኘቱ ድንቅ ነው እግዚአብሔር ቤተሰብ እንግዲህ እንደዚህ ነው የሚያስበው በቃ ልጅ ወጥቶ እንኳን ወደ ቤት እስኪገባ ምን ያህል እንደሚጨነቁ ማለት ነው አይደለም እንደዚህ ተራርቆ ለረጅም ጊዜ ሳይገናኙ ቀርቶ አይደለም ወጣ ብሎ እስከሚመጣ ራሱ ይጨነቃሉና እሳቸው እንግዲህ በጣም የደስታ ስሜቱ በጣም ልነግራችሁ አልችልም ማለት እሺ እንዴት እንታና ደህና ነኝ አባቴ ደህና ነኝ እንዴት ናችሁ እናንተ በጣም ደህና ነኝ የእግዚአብሔር ይመስገን ፏብለናል እውነት ነው ልጅ የሚያስቸግር የለን ጨርሰናል ባንቺ ነገሮች በቃ ይወጣሽ ስለዚህ ፋያላችሁ እንግዲህ ሩታ ለቤተሰብ የመጨረሻ ልጅ ነች የመጨረሻ ልጅ ወጣች በቃ ሁለቱ ብቻ ማን ነው ልጅ እንግዲህ ይወለዳል ሁላችንም እንደዛ ነን አይደል ቤተሰቦቻችን እኛ ወልደው አሳድገው ምናምን ነገር በቃ ራሳችን ከቻልን በኋላ ሁላችንም ወደ ውጭ ነው የምንሄደውና ቤተሰብ ብቻቸውን ይቀራሉ ማለት ነው እና ህይወት እንዲህ ነው እንግዲህ እግዚአብሔር ይመስገን አባ ደህና ነው እግዚአብሔር ይመስገን የሚገርም እግዚአብሔር የሚሰጥ እሱ ነው እግዚአብሔር የሰጠሽን በማስጠንሽ 9 ወር የሚያስቀምጣውን እግዚአብሔር በሰላም በከንደሽ ያሳቅፍሽ አሜን ይሄ ነው ከመፈለግ ስላለ እውነት ነው በሰላም አይዞሽ አትጨነቂ በሰላም ትፈቻለሽ በሰላም ትወልጃለሽ እግዚአብሔር ደግሞ ድንቅ ነገር ያደርጋል ያስደስተናል ክብር ለእግዚአብሔር እውነት ነው ምንም ጥያቄ የለውም እግዚአብሔር ሁሉን ነገር ማድረግ ይችላል ይሄንን መስጠት የሚችል አምላክ እንግዲህ ማሳቀፍ አይቀተውም ማለት ነውና እሳቸውም እንዳሉት ያው ታማኝ አምላክ ነው ምንም ጥርጥር የለውም እኛም ያው በሰላም እንድትገላገኝ ነው ጸሎታችን ማለት ነው እሷ ብቻ ሳይሆን በዚህ ሁኔታ ውስጥ ያሉ እህቶቻችን በሙሉ ምናልባት ይሄን ቪዲዮ ያያችሁ ያላችሁም ካላችሁ እንግዲህ እግዚአብሔር ከናንተ ጋር ይሁን በወዳችሁ ያዛችሁትን በሰላም በእጃችሁ ያሳቅፋችሁ ነው የምንለው አንዳንድ ነገሮችን በመካከላችሁ በተፈጠረ ጉዳይ አሁን ብቻሽን ተነጥለሽ መምጣትሽ እሱ እዛ አንቺ እዚህ መምጣትሽ በዚህ ደረጃ በዚህ ሁኔታ ላይ ያለሽ ትንሽ ትዳር ከባድ ነው አዎ ደስ አይልም እንግዲህ ይሄ ነው እንግዲህ ትልቅ ሰው የሚያይበትን መንገድ ተመልከቱ አሁን ቢሆን አብርሃም ነበር ይዟት መሄድ ያለበት ፍየል ወዲያ ቅዝምዝም ወዲህ አይነት ነገር ሆነባቸው ማለት ነውና እንግዲህ እሳቸውም የሚሉት በቃ መሆን አልነበረበትም ትዳር ማለት ቀልድ አይደለም ትዳር ማለት እሳቸውም እንዳሉት ዋጋ የሚያስከፍል እንደሆነ ይታወቃልና ደስታም አለው ሐዘንም አለው በቃ ሁሉ ጊዜ ምቾት የለውም ሁሉ ጊዜ መጥፎ ነገር የለውም ማለት ነው ስለዚህ ሁሉ ነገር ያለው ስለሆነ ማለፍ ያስፈልጋል ነው ትልቅ ነገር ነው እግዚአብሔር አገናኝቷችሁ መልሳችሁ በትንሽ ነገር እንደገና ደግሞ አይገርም ነገር ላይ እንዲህ ያለ ነገር መኖሩ ጥሩ አይደለም ይላል ስለዚህ ወደ ነበራችሁበት ወደ ቀድሞ መለወጥ ወደ ቀድሞ መቀየር ወደ ቀድሞ ሐሳብ መምጣት እንጂ እዚህ ላይ መራራቅና ሌላ አይነት ሁኔታ መፍጠር ተገቢ አይደለም ይሄ ነው እንግዲህ ማለት ማንም ሰው የሚገርማችሁ ነገር እሳቸው እንዳሉት እንግዲህ አምላክ ሲፈቅድና ሲያገናኝ ነው እንጂ አንድ ሰው እኔ ከሌን ነው ማገባው ብሎ የሚያገባ ሰው የለም እንድትዋደዱ እንድትፋቀሩ የሚያደርግ ለዛ ሰው ስሜት እንዲኖራችሁ የሚያደርግ የሚያገናኝ በምክንያት የማያገናኝ ፈጣሪ ነው ገብታችኋል አገናኝቷችሁ እናንተ ደግሞ ለዛ ዋጋ ከፍላችሁ መልሳችሁ በማይረባ ነገር ማፍረሳችሁ ከባድ ነገር ነው እውነት ለመናገር ቦታ ማለመስጠት ደግሞ ሌላ ራሱ ነው የቻለ ችግር ነው ማለት ነው
ልክ አብርሃምን እያደረገ እንዳለው ለትዳር ክብር አለመስጠት ደግሞ ራሱን የቻለ ሌላ ነገር ነው። ትዳርን የሚያክል ነገር በሌላ ነገር እንደፈለገው በመሆንና በመበረዝ ምስቅልቅሉን ማውጣት ትክክል አይደለምና ተገቢ አይደለም። ትዳር ተራራም ሸለቆም ነው፣ ሜዳም ዳገትም ነው። ስለዚህ ሁሉ ጊዜ አልጋ በአልጋ አይደለም። በትዳር ሲገባ የለም፣ እውነት ነው። ብዙ ፈተናዎች አሉ። እነዛ ፈተናዎች ማለፍ፣ ብዙ ችግሮች አሉ። እነዛ ችግሮች ማለፍ በትዕግስት እንደውም ብዙ ጊዜ ትዳር እስከ 3 ዓመት ይፈተናል የሚባለው ለዚህ እኮ ነው። በቃ 3 ዓመት ያለፈ ትዳር ይዘልቃል ይባላል አይደል? በቃ የመጀመሪያዎቹ ሁለቱም አዳፕት ለማድረግ በጣም የሚያቅታቸው ነገሮች አሉ። ሁለቱም የተለያየ አስተዳደግ ውስጥ ማህበረሰብ ውስጥም ሊሆን ይችላል ያስተዳደገን ባህልን ይዞ ስለሚመጡ በጣም ከባድ ነው የሚሆነውና 3 ዓመት ትዳሩ ከቆየ በቃ በመሃላቸው የነበረው በጣም የሚያጣሉ ነገሮች ምናምን እየረገቡ ይመጣሉ ይባላል። እና እንግዲህ ምናልባት እነ አብርሽ ያን ነገር አልጨረሱ ይሆናል ብዬ አስባለሁ። ዛፍ ተክሎ ፍሬ እንደሚገኝ ቡና ተክሎ የቡና ፍሬ ማግኘት እንደሚቻል እና መጠቀም እንደሚቻል እናንተም ነገር በፍሬያችሁ ብትደሰቱ ያን ፍሬ አፍርታችሁ መኖር የምትችልበት ደረጃ ነው መስተካከል ያለበት። አሁን ደግሞ ይህን ነገር እኔ ሰማ ትንሽ ቅር ብሎ ነበር አንዳንድ ነገሮች በሰማሁት ሁኔታ። አሁንም ያን መስተካከል አለበት። ይሄ ነው በቃ አባት እንዲህ ነው እንግዲህ ሲመክሩ ማለት ነው። እና ሩታ ተቀበይ፣ ስለዚህ መስተካከል አለበት ማለት ነው። መሻሻል አለበት። ይህን ሀሳብ መለወጥ አለበት በፍጹም። ምክንያቱም ከእግዚአብሔር በታች ያለው አባት እናት ሰው ነው ያለው። እውነት ነው። ስለዚህ ይህ ምክር ተቀብላችሁ እኛ እንዴት እንደኖርን አታስታውሽም? እውነት ነው። ተሞክሮ ከራሳቸው ተሞክሮ ማስተማር። ሁልጊዜ በደስታ እየሳቅን አልኖርንም። ሁልጊዜ በማግኘት በድሎት አልኖርንም። ሁልጊዜም በማጣት በችግር አልኖርንም። ሁልጊዜም በጤና አልኖርንም። ሁልጊዜም በህመም አልኖርንም። ህመምም አለ፣ ጤናም አለ፣ ደስታም አለ፣ ሀዘንም አለ፣ ማጣትም አለ፣ ማግኘትም አለ፣ ከፍታም አለ፣ ዝቅታም ስላለ ይሄ ነው እንግዲህ በህይወት ውስጥ ህይወት ውጣ ውረድ አለው ማለት ነው። በውጣ ውረድ ውስጥ አልፎ ነው እንግዲህ የሚቆመው ማለት ነው እንጂ አልጋ በአልጋ የሆነ የተመቻቸ ነገር የለም ማለት። ሁሉ ተቻችሎ ነው ያለውን የተፈጠረውን ችግር መፍታት ይቻላል። ስለዚህ አሁንም ይሄ ምክር ነው የምሰጥሽ እንጂ በእውነት ወደ እረፍት መተሽ ቤተሰብ እናት አባት ጋር መተሽ እንታዚም እንዲሰማሽ አይደለም። ሁሉም ነገር በጸሎት ወደ እግዚአብሔር መቅረብ እንጂ እውነት ነው በዚህ ሁኔታ መሆን መቀጠልም የለበትም፣ መስተካከል አለበት። ምክንያቱም የሚመጣው ትውልድም የሚመጣው ልጅም የተለያየ ቦታ እናትና አባት የተለያየ ቦታ ሆነው ማደግ የለበትም እና የግዴታ አንድ ላይ ሆኖ ማሳደግ ስላለባቸው የሁለቱንም ፍቅር እያገኘ ማደግ ስላለበት መስተካከል አለበት። ያው ልጁም ሲመጣ ምናልባት ሽማግሌ ይሆናል እንግዲህ ጋሽዬም ብለዋል ከዚህም ፊትና ሊታረቁ ይችላሉ ማለት ነው። ስለዚህ ትዳር ወርቅ ነው። ትዳር ፍሬ አለው። ትዳር ውበት አለው። ትዳር ፍቅር አለው። ትዳር ሰላም አለው። ስለዚህ ወደ ሰላም ነው ማለት ይሄ በጣም እጅግ በጣም ጥሩ ነው። እግዚአብሔር ደግሞ የሚወደው ነውና እንግዲህ እግዚአብሔር በሰላም ተገናኝታችሁ ወደ ትዳራችሁ እንድትመለሱ የአባትነት ምክር ነው የምመክርሽ። ልጫንሽ አይደለም፣ እንዲሰማሽ አልፈልግም። እዚህ ላይ እኔ ከሰማሁት አንጻር ጥሩ ስለማይሆን እስኪ ለማስተካከል ጥረት ማድረግ ነው። እስኪ መለስ ብሎ ማሰብ፣ መለስ ብሎ መመልከት፣ የወደፊቱን ማየት ይሻላል ብዬ ነው። አያችሁ ትልቅ ሰው እንግዲህ እሷንም እንዳይሰማት በማድረግ ማለት ነው። እንዳይሰማት እንዳታዝን፣ ገና ከመምጣቷ ጭቅጭቅ እንዳይመስላት። ስለዚህ ለዘብ አድርገው ምርጥ ምክር ማለት ነው። መቼም አብርሃም ይህንን ቪዲዮ በደንብ ስለሚሰማው ራሱን ይጠይቃል ማለት እንግዲህ ምክር እቀበላለሁ፣ ችግር የለውም። ያው ከእናንተ በላይ አይደለሁምና ቴንኪው። ይሄን ነው የምፈልገው። በቃ ብዙ ነገር አሳልፈዋል። ስለዚህ እኔ ብዙ መማረው ነገር ይኖራል አይደለ? አዎ በፊትም እኔ ልምጣ ብዬ ነበረ። ደብዬ ልምጣና በመካከላችሁ የተፈጠረውን ችግር እንፍታ ተወያይተን ብዬ ነበረ። ባይዘዌ በሁለት ባልና ሚስት መካከል ሶስተኛ አራተኛ ሰው አስፈላጊም አይደለም። ይሄ ነው በቃ ብዙ ጊዜ ሶስተኛ ወገን ትዳር ውስጥ ሲገባ ምን ይሆናል መሰላችሁ? በጣም ይሰፋል ጉዳዩ ማለት ነው። በቃ ሰው አያስፈልግም የሚባለው ለዚህ ነው።
ትዳር ውስጥ ሌላ ሰው አስፈላጊ አይደለም፣ ሁለቱ መጨረስ አለባቸው የሚባለው ለዚህ ነው። ሌላ ሰው ከገባ በቃ ጉዳዩ ይሰፋል፣ በቃ ይሰፋል፣ ምስቅልቅል ነው የሚለውና የበለጠ ከመስተካከል ይልቅ የመበታተኑ ቻንስ በጣም ሰፊ ነው። ስለዚህ ባይገባ ጥሩ ነው። ልክ ነው። እሳቸው እንግዲህ ሊሄዱ አስበው ነበረ። ሩታ ራሷ ነች እንግዲህ ችግር የለውም እኛ እናስተካክለው ብላ ያስቀረቻቸው ማለት ነው። እነሱ ደግሞ ልጆች ስለሆኑ ነው የትዳርን ጣዕሙን ትዳር ምን አይነት እንደሆነ ወደፊት ዋጋው አልገባን እዛ ነው። በይበልጥ ማንም መካሪ ምንም አያስፈልጋቸው። እነሱ ተሳስበው በልጃቸው ደስታ አብርሽ ራሱ ውጭ ወጣ ብሎ ከሆነ ልጅ ካለ ወደ ቤት እስከሚመለስ በጣም ነው የሚጓጓው። ብዙ ወንዶች እንግዲህ ልጆቻቸው ያሁኑ አባቶች ስፔሻሊ ልጆቻቸውን በጣም ስለሚወዱ ሮጦ ነው የሚገቡት በቃ። እና ወጣቱ ስፔሻሊ በጣም ይለያል በአሁኑ ሰዓት ላይ ማለት ነው። ከስንት አንዱ ያው ኬርለስ አለ አሁንም፣ ግን አብዛኛው ወጣት በአሁኑ ሰዓት ላይ ልጅ ካለ ቤት በቃ ቶሎ ከልጆቻቸው ጋር ለመገናኘት ሮጦ ሲገቡ ነው የምናያቸውና አብርሃም እንግዲህ ከዚህ አንዱ ሊሆን ይችላል ማለት ነው። እና አሁንም ቢሆን ምንም ችግር የለም። ከኛ ብዙ ምክር ትወስጃለሽ፣ ልምዱን ሰጥሻለሁ፣ ምክሩን በደንብ ያስፈልጋል። ጻርግ ያሳምሬ ትዳር ምን አይነት እንደሆነ ደግሞ ታይዋለሽ። አልጋ ባልጋ አይደለም አለው፣ የሚቆነጥጥም ነገር አለው፣ የሚጎረባብጥም ነገር አለው። አዎ ምቾት ብቻ አይደለም አለው፣ እንደ ካንጋሮ ፎም የሚመች አይደለም ትዳር ማለት ነው። በጣም ደስ የሚል ነገርም አለው፣ የማይመችም ነገር አለው። ያን ሁሉ አልፋችሁ ግን ያስተካከላችሁ ራሳችሁ እንዲመች ማድረግ የምትችሉት ደግሞ እናንተ ራሳችሁ ናችሁ። ከዛ በኋላ ደግሞ ሁሉ ነገር የምትረሽበትም ነገር ማስረሻ ይመጣል። ያው ልጅ መጣ። ሶስት ስትሆኑ ደግሞ ጫወታው ይጣፍጣል። እንደዛ ነው ልሻለሁ። ቤቱ ይደምቃል። አይዞሽ፣ እኔ አሁን እግዚአብሔር በሆድሽ ያሽውን በሰላም በእጅሽ ያሳቅፍሽ። ከዛ ወዲህ ማንም አያስፈልጋችሁም። ከልጃችሁ ጋራ እፍ ያለ የጣፈጠ ፍቅር ላይፍ ነው የምታሳልፉት የኔ ውድ። እኔ አሁን እንግዲህ እንዲህ ነው የምመክርሽ። አዎ እንግዲህ ልጁ ሲመጣ ራሱ አስታራቂ ይሆናል። ሽማግሌ አያስፈልግም ተብሏል። ምንም ጥያቄ የለውም፣ ይታረቃሉ ማለት ነው። አይዞሽ፣ የተረፈውን ነገር ደግሞ እናስተምርሻለን በሂደት። ተነስቼ እስቲ እናት እንግዲህ የእናት ጓዳ ይፈተሻል ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበላለሁ። ቻው።